ገብቶናል እኮ እንዴት እንደሆነ እሺ እንዴት ገብቷል። አሁን የተበላሸ ገብቷል። እሺ ማንነት እንደምንወርስና ገብቶናል። ግን ለተበላሸ ማንነት የተበላሸ የመጨረሻ ጊዜ ነው የምጠይቅሽ፣ የተበላሸን ሆነን ለመፈጠራችን ኃላፊነቱን የሚወስደው ማን ነው? እኛ ነን? አዳም ነው? እግዚአብሔር ነው? የእግዚአብሔር የኃጢአት ጸሐፊ አይደለም። ኃጢአትን ጽፎ ለኛ እሱን አይደለም የጠይቁሽ። እኛ የተበላሸን ሆነን ለመፈጠራችን ማን ነው ኃላፊነት የሚወስደው? ከዛስ ምን ልታደርገው ነው? ስለዚህ እሱን አዳም ኃላፊነት የሚወስደውን ንገሪን እኮ ድንገሽ ክርስትናና እስልምና የሚለያዩበትን ነገር እኮ ላስረዳ። እኔ አሁን ልጃ እያስረዳ ያሉት ከክርስቲያን ፐርስፔክቲቭ የውርስ ኃጢአት ስንል ኦር ደግሞ እኛ እየከፈልን ያለው የራሳችንን እኔ እሱን አልጠየቁሽም። ኃላፊነቱን ማን ነው የሚወስደው? ሜሮን ማለት ስነ ፍጥረትን የሚቆጣጠር ባለቤት የለውም? አንተ ነህ። በቃ እንደሱ ካልክማ ለምንድን ነው ኃላፊነት የምወስደው? እኔ ልመልስልህ ቀጥታ። አንደኛ መወቅሰው ማንን መሰለ? የቀደመው እባብ መቶ ሔዋንን ያሳሳታት ጥፋቱ እሱ ጋር ነው። መቶ አሳሳታት፣ እሷ ደግሞ ለአዳም አሳሳታት። ጥፋቱ አይደለም። ኃላፊነቱን ማን ነው የሚወስደው? ሪስፖንሲቢሊቲውን ማን ነው የሚወስደው? እሺ ቆይ በቃ ቆይ አንዴ ሜሮን ቆይ 30 ሰከንድ ስጭኝና እዚህ ላይ ኮንክሉዥን አድርገን ወደ ሌላ ሐሳብ እንሂድ። አትመለሹም እንጂ እንግዲህ ሜሮን እያለችን ያለችው እኛ ኃጢአት ሲባል በክርስትና አልገባችሁም። የውርስ ኃጢአት የሚባል ነገር የለም፣ ግን በአዳም ምክንያት የተበከለ ማንነት ውስጥ ሆነን ነው የምንፈጠረው አለች። እንግዲህ አስቡት፣ ምንም ባላደረጋችሁት ነገር በክርስትና ሃይማኖት የተበከለ ማንነት ይዛችሁ ነው የምትፈጠሩት። ምንም እኮ አላደረጋችሁ፣ ኃጢአትም አልሰራችሁም፣ ጥፋትም አላጠፋችሁም። እንዲሁ ሰርፕራይዝ ሊልክ ስትፈጠሩ የተበከላችሁ ሆናችሁ በሽተኛ ሆናችሁ ነው የምትፈጠሩት። ገባችሁ አይደለ? ከዛ በኋላ ስነ ፍጥረት ደግሞ ባለቤት አለው። ስነ ፍጥረትን ፌር በሆነ መንገድ ማኔጅ የሚያደርጋት ደግሞ ፈጣሪ አለ። ያ ፈጣሪ ለዚህ ክንውን ኃላፊነት እንዲወስድ ያደረገው ማንን ነው? አዳም ነው ሲባል አዳም አይደለም። እኔ ነኝ ኃላፊነትን ወስደው ወይ? ቅድም ያልኳችሁ ነገር ይሄ ነው። በቃ ቢያንስ እኮ ልንገራችሁ። አሁን ለምሳሌ ኢብሮ ለምሳሌ ስልክ ሰጥቼክ ላይቭ ክፈት ብልክ እኮ ኢሜክ ሴንስ አለ። ላይክ በቃ ስልክ ሰጥቻለሁ፣ ግን ሳልሰጥክ ላይቭ ክፈት ብዬክ በምንክ ነው የምከፍተው? በቁልፍ ላይቭ ይከፈታል? አይከፈትም። ስልክ ያስፈልጋል ግዴታ። እንደዚህ ነው የሆነብን ነገሩ። እንግዲህ ምንም ባላደረግነው ነገር ተበክላችኋል እንባላለን። እንዲህ ምን አድርገን የተበከልነው ሲባል አባታችሁ ይላል እኮ ሰው። ላይክ ለዚህ ነገር ማን ነው ኃላፊነት የሚወስደው? ማለት ሴፍ አይደለንም ማለት እኮ ነው። ላይክ ስነ ፍጥረትን ማኔጅ የሚያደርግ ኃላፊነቱን ለየሁሉም የሚያከፋፍል ኃላፊነት በተሰጠው ልክ ደግሞ ተጠያቂ የሚያደርጋቸው አምላክ ከሌለ እንዴት ነው ስነ ፍጥረት ራሱ ሴፍ የሚሆነው? እስልምና ላይ ግን እንዲህ የሚባል ነገር የለም። ሁሉም ሰው ሲፈጠር ንጹህ ሆኖ ነው የሚፈጠረው። ንጹህ ማለት ፒውር ሆኖ ይፈጠራል። ከዛ በሚሰራው ኃጢአት ይጠየቃል። ከዛ ደግሞ በሚሰራው ኃጢአት ኢቭን ሲሆን ለአቅመ አዳምና ለአቅመ ሔዋን ሲደርስ እሱንም አቀል ካለው በእስልምና ሃይማኖት ሳታውቁ ተገዳችሁ በምትሰሩት ኃጢአት አላህ ይጠይቃችሁ። እንባችሁ አይደል? ይሄ ነው። ግን ክርስትና ላይ በቃ ክርስትና ላይ አተን እስልምና ላይ ያገኘነው ነገር ለምሳሌ ትልቁ ነገር ይሄ ነው። እና አይደለም እኛና ሜሮን በአሁኑ ርዕስ ጉዳይ ሜሮን ከኦርቶዶክሶች ጋር እንዲሁም ከሌሎች ክርስቲያኖች ጋር ሁሌ ስትጨቃጨቅበት የኖረችው ነገር ነው ይሄ ርዕስ ማለት ነው። ወደ ሌላ ርዕስ ሂጂ። እኔ ጨርሻለሁ። በቃ የኔ ርዕስ ሜሪዬ እንዲናገር በቃ ጥያቄዎችሽን ቀደም ያልሻቸው ነገሮች አሉ። ኢስላሚክ ዲሌማ ያልሻቸው እሱን ሁሉንም አንሺና እንመልስልሽ ሁሉንም። እሺ ይሄን ዘግተን ብንሄድ ደስ ይለኛል። ቅር ስላለኝ ያው ሚስ ሪፕሬዘንት ክርስቲያን እንዲያደርግ አልፈልግም። እኛ አሁን ያለው ነገር ለምሳሌ ታዲያ እኛ ምን አደረግን ይላል። ግን ራስን የምትመርጠው ኃጢአትን አሁን ዛሬ ድረስ አንተነ መራጭ አንተነ ወደህ የምትሰራው ይሄን ዝንባሌ የተደረገብህና ሪስፖንሲቢሊቲው አዳም ነው ልትል አትችልም። የመምረጥና የመወሰን እንትኑ ስላለ ኤቢሊቲው ስላለ ማለት ነው። እና እኔ ሙስሊሞችን መጠየቅ መፈልገው ነገር ሁሉም ሕፃን ንጹህ ከሆነ ከዚህ ዓለም ሙሉ እንዲህ ያለ የኃጢአት ዝንባሌ ከየት መጣ? ኦኬ ይሄ ሁላ ሰው ኃጢአት የሚሰራው ሲፈጠር ንጹህ ነበረ። ግን ይሄውስ መርደሮች አሉ፣ ሰውን የሚጎዱ አሉ። ላይክ ይሄ ሁላ ኢቪል ከየት መጣ ታዲያ? አብረህ ያ ኔቸር የተበላሸው ኔቸር ጋር ካልተፈጠረ
ይሄ ሁላ ኢብል ከየት መጣ? ከዛ ምን ትሉናላችሁ? በቃ እንደዚሁ ተፈጥረናል፣ ግን አላህ ይቅር ይለናል ትላላችሁ። ስለዚህ ይሄን ስትል ደግሞ እሺ ልጨርስልህ። የአላህ ፍትሃዊነቱ የቱ ጋር ነው? እግዚአብሔር ኦኬ ሰዎችን ቢቀጣ ላደረጉት ነገር አትሊስት መፍትሄን አምጥቶ ነው ክርስቶስን ልኮ የማዳንን መንገድ ሰርቶ ከዛ ተቀበሉ በነፃ ኦኬ ለዚህ ለምታደርጉት ነገር ክፍያ ይሄው ከፈልኩላችሁ አለንኛል። እናንተ ጋር ግን የሌለው ነገር ምንድነው? ለኃጢአት ክፍያ የለም። እንዴት ነው ኃጢአት ይፋፍል ወደ መንግስተ ሰማያት የምትገባው ነው? ምን አይነት አምላክስ ነው እንዲህ አይነት ነገር የሚያደርገው ነው ጥያቄያችን። ሜሪሻ አሁን እንመልስልሻለን ይሄንን። ግን አሁን በቃ ከዚህ በኋላ ጥያቄዎችሽን ተቀርቢያለሽ። ደግሞ ዛሬ ድምፅሽ ያስተጋባል። አይዶ ነው ለምን እንደሆነ ኤርፖድ ምናምን አድርገሽ ከሆነ አብቂ። እሺ እና ምን መሰለሽ ቀደም አሁን ያልሽው ነገር ነበርና አዳም መልካምና ክፉን የመስራት ችሎታ ኖሮት ነው የተፈጠረው ወይስ አይደለም? ሜሮን እንደዛ ነው። በቃ ያ ችሎታ ነው ያለን። እሺ እኛም አለቀ፣ እዚህ ጋር ያልቃል ጉዳዩ። እሺ አሁን ጥያቄሽን አቅርቢ። ቀጥይ ከመጀመሪያው እስከ መጨረሻው። አቡኪ ማን ይምሩ ይጀምራል፣ ከዛ በኋላ እንቀጥላለን ማለት ነው። ጥያቄሽን አቅርቢ። የትኛውንም ጥያቄ በእስልምና ላይ ኢስላሚክ ዲሌማ ያልሻቸውን ማቅረብ ትቻለሽ ኢንሻአላህ። ቀጥይ። እሺ አንዴ ቆይ ላውጣው። አንድ ሰከንድ። እሺ ይምሩ አለ። ሰላም አለይኩም ወራህመቱላህ። እሺ አልহামዱሊላህ። ቆይ ከማውራት በፊት አንድ ጊዜ እንዲናርግ ያ ጀማ 1100 ሰው አለ። አንደኛ በጣም ኮፒ ሊንክ መደረግ አለበት። ሁለተኛ 1 ሚሊዮን መግባት አለበት። ያ ጀማ 1 ሚሊዮን አስገቡት። ታብታቡን ኮፒ ሊንክ፣ ምክንያቱም እንዳይቆራረጥ ጥሩ ወሬ ነው የምናደርገው ኢንሻአላህ። ቀጥል ይብሮ። አይ ከሱ በፊት ይብሮ አንድ ነገር አለ። አስተውለህ ከሆነ የሁላችንም አካውንት ሰሞኑን ትክክል አይደለም። አስተውለሃል? እና በውስጥ እንደደረሰኝ ከሆነ ያጀማ ማሲቭ ሪፖርት እየተደረገ ነው ያለው። በተደራጀ ሁኔታ ቴሌግራም ግሩፕ ከፍተው የሪፖርት ስራዎች የተሰሩ እንደሆነ ደርሰውኛል። ከፈለጋችሁ ማሳየት እንችላለን። ኤኒዌይ ፖይንት እሱ አይደለም። ሙስሊሞች ግዴታ አለብን ታውቃላችሁ። እዚህ ጋር ዳዋ በኢብራሂም ብቻ የሚቆም አይደለም፣ በእኔ ብቻ አይደለም፣ በአብዱልካሪም ብቻ አይደለም፣ በአቡኪ ብቻ አይደለም። ሁላችንም ግዴታም ኃላፊነትም አለብን። ኢብራሂም እና አቡኪ እዚህ እያወሩ ነው ያለው። ሲያወሩ እናንተ ከስር ኮፒ ሊንክ ማድረግ አለባችሁ። ስለዚህ ፕሊስ ሁላችሁም ኮፒ ሊንክ አድርጉ። ኮፒ ሊንክ ደግሞ የምታደርጉት ይሄን ላይ ብቻ ሳይሆን አካውንቱንም እየገባችሁ የሁላችንም አካውንት ከላይ እየገባችሁ ኮፒ ሊንክ አድርጉና ስናዋ ታብታብ አድርጉ ባካችሁ። እነሱ እንደዚህ ሲደራጁ ቢላህ አለይክ ሪፖርት ለማድረግ ግሩፕ ከፍተው ሲደራጁ እኛም ደግሞ ለመከላከል ዝግጁ መሆን አለብንና ፕሊስ በደንብ ኮፒ ሊንክ አድርጉ። ቀጥል። አዎ ኢንሻአላህ። ምክንያቱም ትላንትናም የኔትወርክ ጉዳይ ብቻ ሳይሆን የዚህም ጉዳይ ነውና ጀማ በደንብ አድርጋችሁ ይሄን 1 ሚሊዮን አስገቡት። ኮፒ ሊንኩ የቱ ጋር ነው የሚታየው? ነው ያለቀ የቱ ጋር እንደሚታይ ስንት እንደደረሰ አላውቅም፣ ግን አድርጉ በቃ ጀማ። መነገር አያስፈልግም ለእናንተ። ሜሪሻ ቀጥይ በቃ ተራ በተራ እንመልስልሻለሁ ኢንሻአላህ። ኢምሩ ርዕሱ ወርዷል። ኢብራሂም ጋር ያለው ርዕሱን አውርደዋ ፊት ላይ ኧረ አይደለም ወርዷል። ታች ጃዬስ ወርዷል። ቦዛ ደራስ ወርዷል። አንተ ጋር የወረደ ነገር ቶሎ ታያለህ። እሺ ቀጥልሽ። አቡኪ እሺ ሰዎቹ ላይ አስወጣኝ። ቀጥሉሽ። እንዳልኩ ኢብራሂም ኢስላሚክ ዲሌማ ያልኩህን ያው በዲቤት መልክ ማለት ተዘጋጅተንበት ሌሎችም ሰዎች ካሉ በዲቤት መልክ ነበር ያልኩት፣ ግን እዚሁ ካለን አይቀር አንድ ላምጣ ማለት ነው። እሺ እስልምና የሚያስተምረው ነገር ቁርአን በፍጹም ሁኔታ ቃል በቃል የተጠበቀ ነው። የሶር ነው 100% ከመጀመሪያው እስከ መጨረሻው እያንዳንዱ ቃል እያንዳንዱ ፊደል የአምላክ ቃል ነው፣ ተጠብቋል። እሺ ስለዚህ ቃል በቃል ስትል ምን ማለት ነው? ዲፋይን አድርግልኝ። ቃል በቃል ነው ስትል ቁርአኑ ነገር ምን? ኦኬ ቃል በቃል ሲባል ምንድነው? ጥሩ ጥያቄ። በዚህ ይሄ ፎከስ ተደርጎ ሊወራበት የሚገባ ፖይንት ነው። እኛ ሙስሊሞች የአላህ ቃል ይጠበቃል ስንል የሆነ ሰው መጥቶ ሊቀይረው አይችልም እያልን አይደለም። ከፈለገ አንድ ክርስቲያን መጥቶ ቁርአን ብሎ ሊጽፍኮ ይችላል አይደል እንዴ? ኦኬ ግን መረተ ያለብን ነገር ምንድነው? ሙስሊሞች የምናምነው ቁርአን ከመጀመሪያው እስከ መጨረሻው የአላህ ቃል ነው። የአላህ ቃል በጅብሪል ወደ ነብያችን መጣ።
ነቢያችን ደግሞ ሰሃቦችን አስተማሩ እያለ እኛ ጋር አሁን ተጠብቆ ደርሷል አለ። በቃልም ደረጃ አለ፣ በጽሁፍ ደረጃ መጥቷል ነው። ግን ደግሞ አንድ ሰው ከፈለገ ሊጽፍ ይችላል። ግን ተአምሩ ምንድነው ስንል ያ የጻፈው ሰውዬ ቁርአን ነው ብሎ ሙስሊሞችን ሊያሳምን አይችልም። ምሳሌ በፈረንጅ ሀገር አይ ቲንክ እንግሊዝ ወይም ቤልጅየም ካልተሳሳትኩኝ የሆነ ሰው ቁርአን ብሎ አምጥቶ ነበረ። ካስታወሳችሁ ቪዲዮዎች አሉ። ግን ወዳውኑ የተጋለጠው አንዲት ፊደል እንኳን ቢጨምር ቁርአን ላይ አንድ ሰው አንዲት ፊደል እንኳን ቢጨምር ወዳውኑ ይጋለጣል። ለምን? በነቢያችን ጊዜ ያለው ቁርአን አሁን እጃችን ላይ ስላለ በቃልም ስለተላለፈ አያችኋ። ስለዚህ ቁርአን ተጠብቋል። የተጠበቀውን በምድር ስንል በጽሁፍም በቃልም። ስለዚህ አንድ ሰው መጥቶ ቁርአን እንኳን ብሎ ቢጽፍ ይጋለጣል። ግን መጻፍ ይችላል። ምሳሌ ኢብራሂም ሲቃ ሊሳሳት ይችላል እኮ ኢብራሂም ሲቃ ሊሳሳት ይችላል። ግን ኢብራሂም ቢሳሳትም ቁርአንን በቃላቸው ያፈዙ በሰነድ ደረጃ ከነብዩ የቀሩ አሁን ድረስ አሉ። ስለዚህ በሱ መንገድ ይታረማል ነው። ግልጽ ነው። ስለዚህ ኢምራን እያለን ያለው ነገር ቃል በቃል ሲባል የመቅራት ልዩነት ወር ደግሞ ዝም ብሎ ሲምፕል የሆነ ነገር ነው እንጂ ቃላቶቹ ግን ሳይቀየሩ ከነቢዩ መሐመድ ጀምሮ ተዋርሰው እዚህ ላይ ደርሰናል ነው አይደለ? ቃል በቃል የቃላት ልዩነት የለበትም። አሁን ቃል በቃል ደርሷል። የቃላት ልዩነት ደግሞ የቃላት ልዩነት የለበትም። እሺ ይሄንን ካልክ ቁርአን 361 እሺ ኦኬ፣ ሁለት ተቀባይነት ያላቸው ንባቦች አሉኝ፣ አመጣቸዋለሁኝ። ተቀባይነት አላቸው ሐፍስና ዋርሽ ንባብ ይባላሉ። ቁርአን 361 እንግዲህ ትርጉም አይደለም የምፈልገው ቃል በቃል ተጠብቋል ቃሉ ስለተባለ እኔ መጀመሪያ የኔን ፖይንት ላስቀምጥ። በጣም ደስ ይለናል። ግን አንዲ አሁን ሜሮን ልንገርሽ ከይቅርታ ጋር ለጠቅላላ እውቀት እንዲሆንሽ ማለት ነው። የምታነሺውን እናውቀዋለሽ ሜሮን፣ ወላሂ እናውቀዋለን የምታነሺው እንደሆነ መልሱንም እናውቀዋለን። በጣም ቀላል ፖይንት ነው። ግን አደራ የምልሽ ምንድነው እንደዚህ ነገር ሌላ ጊዜ ስታገኝ ሰርች ላይ ወይ ጎግል ላይ ስታገኝ ቁርአኖች ከፍተሽ ቼክ አድርጊ ለማፈልቂ ነው። አሁን ጥያቄውን አንሺውና እንመልስልሽ። እሺ የሐፍስ ንባብ ምን ይላል? ቁርአን 361 ላይ በነብይ አሚን እኔ ሪፍሬዝ ነው ማድረገው። ከፈለግ አንተ ስለምታውቀው ክፈተው። ከፈለግ የሐፍስንና የዋርሽን ንባብ ሁለቱ በትርጉም መልክ ራሱ ይለያያሉ። ቤሲክሊ ምንድነው የሚለው? እኔ ፓራፍሬዝ አደረገው በነብይ መንገድ ክህደት እንደማይሆን አይፈጽምም ነው የሚለው። ነብይ ክህደትን አይፈጽምም ነው አይደለ? ከዛ ዋርሽ ደግሞ ምን ይላል? በነብይ መንገድ በክህደት እንዳይከሰስ እንዳይወነጀል ይላል። ኦኬ፣ ሁለቱ የተለያየ ትርጉም ነው ያላቸው። ስለዚህ በዚህ መሰረት አይ የሆነ ነገር ተሳስተሻል፣ እንደዛ አይልም አንቀጹ። የሐፍስንና የዋርሽን ንባብ አንብብልኝ። ሁለቱም አለኛ። እሺ አንብቡ። ትርጉሙ አይለያይም። ያው ጭራሹ ያነሳሽው እዚህ ጋር የለም። መጀመሪያ ያነሳሽው እዚህ ጋር የለም። ቃላቶቹ አንድ አይነት አይዴንቲካል ናቸው። እናነባቸዋለን። ቆይ አረጋጋቢ የሚሮን መጀመሪያ መጣሽ ትክክል አይደለም ያልኩሽ እኮ ነው አሉ። ጥያቄው ራሱ ትክክል አይደለም። እንደዛ የሚል አሁን ያነበብሽው አንቀጽ የለም ቁጥሩ ላይ ማለት ነው። ብልሽ እንደዚህ ይላል ቁጥር 61 ላይ እሺ፣ እውቀቱም ከመጣልህ በኋላ በእርሱ በኢሳ የተከራከሩን ሰዎች ኑ ልጆቻችሁንና ልጆቻችሁን ሴቶቻችንና ሴቶቻችሁን ነፍሶቻችንና ነፍሶቻችሁን እንጥራ፣ ከዚያም አጥብቀን አላህን እንለምን፣ የአላህም ቁጣ በውሸታሞች ላይ ይሁን የሚለው አንቺ ያርሽ ከየት ነው ያለው? እንደዚያ የሚል ጭራሹን የለም እዚህ ጋር። ሐፍስና ዋርሽ አረቢ ቋንቋውን ሄደ አይዴንቲካል ነው አይደለም? ይሄንን ነው ቅድም ያነበብሽ ቁርአን የለም አሉ። ቅድም የቀራሽው ነገር የለም። ፓራፍሬዝ ነው ያደረኩት እኔ ትርጉሙን ደግመሽ ጥቀሽ። ችግር የለውም። እሺ ደግመሽ ጥቀሽ እስቲ። ቁርአን 361 ላይ ሐርሽና ሐፍስ አንድ አይነት አይዴንቲካል ነው የሚባል የለም አሉ። ሐርሽ የሚባል ቆይ አንዴ ሚሮን አይደል ትልቅ ሰው ነው አባ ኤምሩዬ ይኸውልህ እንዲህ አድርግ በቃ እኔ ቤተሰብ ነች በጣም ነው የምትመቸኝ እቺ ልጅ እና ቀስ ብላ አስረዳት። ይኸው ማለቴ እንትን አትበልባት እሺ። እና ሜሮን ተሳስተሻል፣ ጥቅስ ተሳስተሻል ነው የምንልሽ። ጥቅሱን ፈልጊው። ቁርአን ጥቅስ ተሳስተሻል። 361 ኦልሬዲ ነግሬሃለሁ። ኧረ ተው። ያው ሱራ 3 ቁጥር 61 ያው የአረቢ ቋንቋው ላይ አይዴንቲካል ነው ወይ የሚለው ነው ቼክ የምታደርጊው። ኧረ መጀመሪያ ቅድም እኔ እኮ ያልኩሻለሁ መሰለሽ ሚሮኝ እንደ ትልቅ ሰው ነው። ኧረ በአላህ የቀራሽው ነገር የለም። አሁን ቅድም ያነበብሽው ነገር እዚህ ጋር የለም ጭራሹ ነው።
አሁን እኮ ጥያቄ ጠይቄን አንመለስልሽ ነው ያለሽ። ስለዚህ ጥያቄው ራሱ የለም እየሸሸ ነው ኢምራን እየሸሸ ነው። እኔ ወላሂ የለማ ፓራፍሬዝ ነው ያደረኩልን ያልኩት እኔ አይ ፓራፍሬዝ ራሱ አረግሽው የለማ ከየለ ከየት ላምጣው? እሺ የለም እንደዛ የሚል ልባብ የለም እዚህ ጋር ቁጥር ስላለ እንደዛ የሚል ነገር የለም። አልገባትም እኮ እያወራሁ ያለሁት ወይ ተፈጥልኝ በቃ እሺ ቁርአን 361 ላይ ነው ያለው። ያው ሱራ 3 ቁጥር 61 ያው 361 ይባል የለም። ኖ 161 ነው ያልኩት። ያረጋ 161 በያ እሺ ችግር የለውም 161 እንሂድ በቃ ችግር የለውም። እንደዚህ ስታረሚ 61 ባያችሁ ችግር የለውም። 161 ነው ያልኩት ችግር የለውም። ይሄ ስህተት ይሆናል። እሺ እንደዚህ ይላል ለነብይም ሰለባን መደበቅ አይገባውም። ሰለባንም የሚደብቅ ሰው በትንሣኤ ቀን በደበቀው ነገር ተሸክሞ ይመጣል። ከዚያም ነፍሱ ሁሉ የሥራዋን ትሞላለች፣ እነርሱም አይበደሉም ይላል። እዚህ ጋር ጥያቄሽ ምንድን ነው? ሀፍስ ንባብ ነው ይሄ ወይስ ዋርሽ ንባብ? ይሄ ሀፍስ ነው። እሺ ዋርሽን አንብበው። እሺ ዋርሽን ደግሞ እናውጣው፣ ችግር የለውም። 161 ኦኬ፣ እንደዚህ ይላል። ተመልከቺ ወማ ካነ ሊነብይ አለ ለአንድ ነብይ አይገባም። አን የገለ ወመን የገለ ያቲ ቢማ ገለ የውመል ቂያማ አንድ ነብይ ድንበር ላይ ወይም ደግሞ ይሄ ምርኮ ነገር ሊደብቅ አይገባውም አለ። ወመን ገለ እንደዚህ ድንበር የሚያልፍ ወይም ደግሞ ምርኮ የሚደብቅ ካለ አለ ገለ የውመል ቂያመቲ ثم توفى كل نفس بما كسبت ይላል። የውመል ቂያማ ላይ እሱም ይጠየቃል። ከዛ በኋላ ثم توفى كل نفس ሁሉም ነፍስ የውመል ቂያማ የሰራችውን ነገር ታገኛለች። እሺ ወሁም ላ ይظلሙ ሰዎች ደግሞ አይበደሉም ይላል። እዚህ ጋር ጥያቄሽ ምንድን ነው? ኦኬ የትኛው? ኦኬ ሆልድ ኦን። እሺ አሁን ያልኩ በሀፍስ እና በዋርሽ ኦኬ። በሀፍስ ማታለል ለነብዩ አይገባም ማለት መዝረፍ ማለት ነው አይደለ? ከዛ ደግሞ እሱን ዋርሽ የሚለው ምንድነው? በክህደት መክሰስ እንዲወነጀል ማድረግ አይቻልም እያለ ነው። there is a big difference። ጨረሽ ልመልስልሽ? አዎ በጣም ጥሩ ጥያቄ። መጀመሪያ ግን ቋንቋው ዲፍረንት አይደለ ወይ? የአረቢኩ አሁን እንትን አትበለኝ። የጉለና የገለ ይለያል። አሁን ላስረዳሽ እኮ ይለያያል። ስለዚህ የጉለና ገለ የትርጉም ልዩነት ሰጥቷል። ስለዚህ አሁን አመጣሁ። ስለዚህ የትርጉም ልዩነት ስለሰጠ ሞሮኮ ውስጥ ያሉ እስላሞች ይህን ዋርሽ ይጠቀማሉ። ሀፍስ ደግሞ ወደ አፍሪካ ያሉት ይጠቀማሉ። አዶኖ ሌላ ስለዚህ አይ በጅምላ ስለዚህ ለሴ ሞሮኮ ውስጥ የሚኖረው ዋርሽን ይጠቀማል፣ ሌላ ቦታ የሚኖረው ሀፍስን ይጠቀማል። የተለያየን ትርጉም ይዘው ነው የሚቀጥሉት ማለት ነው አይደለ? ምክንያቱም አንዱ ለነብይ አያታልልም ነው የሚለው አይደል? አንዱ ደግሞ በወንጀል አይከሰስም ነው የሚለው። ስለዚህ የተለያየ አይነት ትርጉም ያለው ቁርአን እንዴት ነው ቃል በቃል ተጠብቋል የምትሉት? አሁን ያልከው ቃልም ደግሞ የተለያየ ነው በሁለቱም ቁርአኖች ላይ። ስለዚህ ወርድ ባል ተጠበቀ፣ አንዱ አክቲቭ አንዱ ፓሲቭ ቨርብ ለምን ሆነ ነው ጥያቄያችን። በቃ እሺ፣ አሁን እድል ሰጥኛሽ ልመልስ። እሺ መልስ። አመሰግናለሁ። በጣም ቀላል ጥያቄ ነው። ለማንኛውም ወደ መልሱ እንግባ። አልሐምዱሊላህ ወከፋ። አየሻች ሜሮን የችግሩን መሰለሽ፣ እኛ ሙስሊሞች ስለ ቁርአን ምን እንደምናምን ራሱ አልገባሽም። ስለ ቁርአን ምን እንደምናምን አልተረዳሽም። እኛ ሙስሊሞች የምናምነው ቁርአን አንድ ነው ብለን እናምናለን። አንድ ቁርአን አለ ብለን እናምናለን። እንቀጥሎ ምን እናምናለን? አላሁ ሱብሓነሁ ወተዓላ ያንን ቁርአን ሲያወርድ በሰባት መንገድ እንድንቀራው እንዳስተማረን እናምናለን። ኦኬ ምሳሌ ነቢያችን ተመልከቱ ምን እንዳሉ ከሐዲስ ልጥቀስልሽና አህሩፈ ሰባ መጽሐፉ እንደዚህ ይላል። ቃለ አታኒ ጅብሪል አለ ነብዩ ሰለላሁ ዐለይሂ ወሰለም። ጅብሪል መጣና ምን አለ? ኢነላሃ የእሙሩከ አን ተቅረአ ዐላ ኡመቲከ ዐላ ሰብዐቲ አህሩፊን። አንተ ሙሐመድ ሆይ አላህ ይህንን ቁርአን በሰባት አይነት መንገድ እንድትቀራላቸው አላህ ያዝሃል። ፈአዩማ ሐርፊን ቀረኡ ዐለይሂ ፈቀድ አሳቡ። በየትኛውም ሐርፍ ቢቀሩ ትክክል ናቸው። እየሰማች ነው ሜሮን? በየትኛውም ሐርፍ ቢቀሩ ትክክል ናቸው አለ። ስለዚህ ሙስሊሞች አንዱን ቁርአን በሰባት አይነት መንገድ እንቀርባለን። ሰባቱ አህሩፎች ደግሞ ምን ሰጡን? አሸረቱል ቂራ 10 ቂራቶች ሰጡን። 10 ቂራት አለ። እሺ እሱ ደግሞ ላሳይሽ። 10 ቂራቶች አሉ። 10 ቂራቶች አሉ። ግን 10ሩም ትሬስ ባክ የሚያጉት የሚመለሱ ወደ ማለት ወደ ነብያችን ነው። ምሳሌ ከእንትና ልጀምርልሽ። አንቺ ወርሽ ስለሽ ከወርሽ ልጀምርልሽ። ምሳሌ ወርሽ ነው። ወርሽ ማን ያቀራው ስንል ተመከች። ማን ያቀራው?
ናፊዕ ኢብኑ አብዱራህማን አልመደኒ ያቀረበ። ናፊዕ ማንን ያቀረበ ተመከቺ? የዚድ ኢብኑ ልቀቃ ያቀረበ። የዚድ ከየት ነው ያመጣው ደግሞ ስንል ተመከቺ? አብደላህ ኢብኑ አባስ የነብዩ ሱሐባ። የነብዩ ሱሐባ ከየት ያመጣው? ከኡበይ ኢብኑ ካብ የቁርአን ታላቅ ሊቅ ነው። እስከሱ ነው ያመጣው። እሺ ኡበይ ደግሞ ማን ያቀረበ? ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አይደለ? ስለዚህ ወርሽ ቁርአንን በርዞ ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም በቀሩበት መንገድ ወደኛ መጣ ነው። በማን በኩል? በወርሽ፣ ከዛ በኋላ በናፊዕ እያለ ከዛ በኋላ አብዱላህ ኢብኑ አባስ፣ ከዛ በኋላ ረሱሉላህ የአላህ መልእክተኛ ነው። ጅብሪል ደግሞ ከአላህ አይደለ? ስለዚህ ቁርአኑ ራሱ የመጣው ከአላህ ነው። ስለዚህ ሙስሊሞች አንድን ቁርአን ስንቀራ በሰባት አይነት መንገድ እንቀረዋለን ነው። በሰባት አይነት መንገድ ስንቀራው ደግሞ ቁርአን ላይ አንደኛው ቂራአት ሌላኛውን ቂራአት ያብራራዋል። ቅድም አንቺ ያመጣሽው ምንድን ነበር የሚለው? ወመን ልመለስልሽ ወደ ወርሽ ምንድን ነው ተመከሺ? ወማ ካነ ለሚ አይ የጉለን የሚለው የሆነ ነገር ሊደብቅ አይገባውም ወይም ማጭበርበር አይገባውም ነው ያለው። ነብይ እንደዚህ አያደርግም ነው እያለ ያለው። እዚህ ጋር ምን ማድረግ የጉለ ድንበር ማለት ወይም ደግሞ ማጭበርበር አይገባውም ማለት። ያኛው ቂራአት ምንድነው ተመከች? እዚህ ጋር ያኛው ቂራአት ደግሞ ወማ ካነ ለሚ አይ የገለን የሚለው ሊጭበረበር ራሱ አይገባውም ማለት። ስለዚህ አላህ ሱብሓነሁ ወተዓላ በዚህ አንቀጽ ምን አስተማረን? ሁለት ነገር አስተማረ። አንደኛው ምንድነው? ነብዩ እንደማያጭበረብሩ፣ ሁለተኛ ነብዩ ደግሞ እንደማያጭበረበሩም ደግሞ አላህ ሱብሓነሁ ወተዓላ አስተማረ። ሙስሊሞች ሁለቱም ከአላህ እንደሆነ እናምናለን። አሁን ተበረዘ የሚባለው ምን ቢሆን ነው? ሙስሊሞች ባናምንበትና ሰምባዲ ወርሽ የሚባል ግለሰብ መጥቶ ቢቀየረው ትክክል ነበር። ግን ይሄ ቂራአት ራሱ የመጣው ከአላሁ ሱብሓነሁ ወተዓላ ስለሆነ እንደተጠበቀ እናምናለን። ስለዚህ አንዱን ቁርአን እኛ በሰባት አይነት መንገድ እንቀርዋለን ነው ባይዘዊ። ይሄን አንድ ነገር አሳይሽና ከዛ በኋላ ይበቃኛል። አቡኪ ከለ ተቀጥላለህ ኢንሻአላህ በደንብ ግልጽ ለማድረግ ማለት ነው። ይሄን ቃል ተመከቱ። ይሄ ነው ቃሉ ሲጻፍ ይሄ ነው አይደለ? ቃሉ ሲጻፍ ይሄ ነው። አሁን ይሄ ቃል አንዱ ቃል ሲቀራ በስንት መንገድ ይቀራል ማለት ነው? በሁለት መንገድ ይቀራል። ሁለት መንገድ አለ። አንደኛው መንገድ ምንድነው ስንል ሁለት ጽፌ ያሳያችሁ እንዲገባችሁ። የጉለ አንደኛው ምንድነው? እንደዚህ ይቀራል። ዩ አይ ቲንክ ሶሪ በደንብ ግልጽ እንዲሆን ማለት ነው። በዚህ ይቀራል። ዩ ገለ አያችኋ? በዚህ መንገድ ይቀራል አንዱ ቁርአን። ይሄ ቀጥሎሳ አያችሁ የሐረካ ልዩነት ነው እንጂ ቃሉ አንድ ነው። ስለዚህ አንዱን ቃል የምናደርጋለን ሙስሊሞች ነብዩ ሰለላሁ ዐለይሂ ወሰለም ባቀሩት መንገድ አላህ እንድትቀሩ አዟችኋል። በየትኛው መንገድ ብቀሩ ትክክል ናችሁ ተባለ። ስለዚህ ሙስሊሞች ከአላህ እንደሆነ እናምናለን። እንዲሁም ደግሞ በሱ መንገድ እንቀራለን። ለምን አላህ ሰው ቅድም ሐዲስ ላይ ምንድነው ያለው? በሁሉም ሐርፍ ቢቀሩ ፈቀድ ቀረኡ ከላም አላህ ያለው። ስለዚህ ጨርሻለሁ። አቡኪ ጨመርላትና ከዛ ቃል በቃል እናወራለን። አቡኪ ላወራ ሳይሆን እኔ በቃ ቦታ ምናምን አልቀይርም። እሺ ከዚህ በኋላ ያው ከነካውት ታውቃለህ። አንተ እሱን አድርጉ፣ ተቀያየሩ ቦታና ትልቁ ላይ ማሳየት የምትፈልጉ ከሆነ ኢንሻአላህ ቀጥል፣ እንደ ስታክ እንዳያደርግ እና ኮፒ ሊንኩን በደንብ አድርጉና አድርጉ። እሺ አቡኪ አይሰማም እያሉ ነው። እኔ ሞክሬ ነው ለዛ ነው እኮ ለዛ ሞክሬ ነው ለዛ ነው። እሺ የኔ ችግር ነው። በቃ እኔ አልነካም ምንም ነገር እናንተ ቀጥሉ። አሁን ይሰማል። ኦኬ ስለዚህ ዋናው ሐሳቡ አንቀጽ 161 ላይ ነው ያለው። በደም ጥያቄው ራሱ በስትክክል ይዘሻው አልመጣሽም። አንደኛው አን የጉል ይላል፣ አንደኛው አን ይገል ይላል። አን የጉል የሚለው አክቲቭ ቮይስ ነው። ሊትራሊ ቅድም ስትናገሪው ነበር አክቲቭ ቮይስ ነው። አክቲቭ ቮይስ ማለት ምን ማለት ነው? ድርጊቱ የሚፈጽሙት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ስለዚህ ነብዩ አያታሉም፣ አያጭበረብሩም፣ ሌላ ነገር አያወጫብሩም ማለት ነው። ይሄ ትርጓሜ ላይ ማለት ነው። ይሄ ኢብኑ ከሲር የቀራበት ዓሲም የቀራበት አቡ ዓሚር ገይርህም የቀሩበት አቀራር ማለት ነው። ከነሱ ውጪ ደግሞ ያሉት ቢያንስ ወደ 7 የሚቀሩት ደግሞ ምን ብለው ነው የቀሩት? አን ይገል ብለው ነው የቀሩት ማለት ነው። ፓሲቭ አደረጉት። ይገል ማለት ፓሲቭ ነው። የድርጊቱ ፈጻሚ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሳይሆኑ ድርጊቱ የሚፈጽመው አካል ነብዩ ላይ እየፈጸመ ነው ማለት ነው። በዚህ ኬዝ ነብዩ አያታሉም ማለት፣ በዚህ ኬዝ ደግሞ ነብዩ አይታለሉም ማለት ነው። ስለዚህ ሙስሊሞች እንትን የምትሉት ቁርአን ይጋጫል እንዳትሉን፣ በመሰረቱኛ እኮ በሁለቱም እናምናለን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸውም አያታሉም ማንም አያታላቸው ማለት ነው።
ይሄ የዚህ ተረጓሚ እንደዛ ነው የምንረዳው ለማለት ነው። ኢምራን ቀጥሎሽ። በቃል የተጻፈ አንድ ጽሁፍ የለም ማለት ነው። አንድ ጽሁፍ እኮ ነው ቅድም ራሱ ያወጣሁልሽ። አንድ ጽሁፍ ነው ያለው፣ አንድ ቴክስት ነው ያለው። ያ ቴክስት ግን በብዙ መንገድ ይነበባል። ስለዚህ ያላችሁት ነገር ትርጉሙን ቢለያይም አላህ ፈቅዷል ሁለቱንም ትርጉም። ስለዚህ እኔ ሀፍስ ብቻ ካለኝ እኔ ማቀው ነብዩ ይሄንን ድርጊት እንደማያደርግ ነው። ሌላ ደግሞ ሰው እሱን መክሰስ አይችልም። ለዛ ከነ ቂራስ ቀራ በሁሉ መንገድ የሚቀመጠው ለዛ ከነ ቁርአን ሲጻፍ ራሱ ሐረካ ያልተደረገበት ሁሉም ሰው ከነብዩ ሰለላሁ ዐለይሂ ወሰለም በመጣ መንገድ እንዲቀራ ነው። አንድ ብቻ በእኛ ኮንሰው አልቁርአን በአንድ ቂራ ብቻ እንኳን ቀራው፣ በሁሉም ቂራት ይቀራል። ትርጉሙን ቢለያይ ኢትስ ኦኬ ያልክ ነው ማለት ነው ኢምራን? ከአላህ ነው። ትርጉማቸውን ቢለያዩ ይሄ የአላህ ፍቃድ ነው እያልከኝ ነው? ትርጉማቸው መጋጨት የለበትም። እዚህ ጋር ተስማማች? መጋጨት የለበትም። ዋና ትኩረት እሱ አርጊልኝ። መጋጨት የለበትም። ተስማማሽ? መጋጨት ስትል እስቲ አስረዳኝ። ምንድን ነው መጋጨት? አይጋጭም። ምሳሌ እዚህ ጋር አደረገ ብሎ አላደረገም አይልም። ኖ ትእዛዝ እኮ ነው እየሰጠን ያለው። በቃ ይሄ እንደሚያደርግ ካመሽ ቁርአን ይፈስሩ። ቆይ እኛ ምን እንደምንረዳው ለነብዩ መሐመድ በልባቸው ቃል ወረደ ስትሉን ምናስበው አንድ ቃል ወረደለት አይደል? ሲወርድለት ያን ቃል ደግሞ ጻፉት ሰሃባዎቹ ነው የምትሉት። ስለዚህ አንድ ቃል ወርዷል። የአንድ ቃል ግን በሰባት አያት ቂራ ይቀራሉ። አሁንም እኮ ሜሮን ቃል በቃል እንድናገው ብዬ ነው። እሺ አዎ የወረደውም አንድ ቃል እኮ ነው። ግን አንድ ቃሉ በሰባት አያት መንገድ አላህ ምን አይመስልሽ? ቁርአንን ካወረደ በኋላ ጅብሪል መጣና ነብዩ ምን አላቸው? አንተ መሐመድ ሆይ ያላቸው። አላህ እኮ ያዛሃል። ምን ያዛሃል? አላህ ቁርአንን በሰባት አያት መንገድ ቅራላቸው አለ። ሜሮን ያዘዘው ማን ነው? ከሐዲስ ላይ ነው ያመጣው። ሐዲስ ከጳውሎስ ላምጣልሽ። ማን ነው ሐዲስ ማለት? ሐዲስ ያስቃል እንዴ? አይ ሐዲስ ስላሳቀ ሳይሆን አሁን ቁርአን ላይ ቁርአኑ በሰባት አይነት መንገድ አወረድንላቸው ብሎ ቁርአን ላይ ቢጽፍልኝ ኖሮ ከዛ የተለያየ አይነት ትርጉሙ ሰጠን። ለዛ እኮ ነው አላህ ቁርአን ላይ ምናለ መሰለኝ ለዚህ ጉዳይ ያለህ ምናለ ቁርአን ላይ ለዛ እኮ ነው አላህ ቁርአን ላይ ተመልካች ምን እንዳለ እስቲ እንደውም ያጁ ሌላ ጊዜ ይጠቅምሻል። እሺ ላውጣልሽ አንዴ አዲስ ነገር ከማስክ ጋር የተለያየ ትርጉሙን ቢኖረው አላህ እንድ ስለፈቀደ ከአላህ ነው የመጣው ነው። እሺ ችግር የለም ተመረሻል። ማሽ ሱረቱን ቁጥር 44 ላይ አላህ ምን አለ? ወአንዘልና ኢለይከ ዚክራ አንተ ሙሐመድ ሆይ ቁርአን እኮ አወረድንልህ አለ ሊቱበይነሁ ሊናስ ለሰዎች ታስተምራቸው ዘንድ አለ። ታዲያ ስለዚህ ነብዩ አስተማሪ ናቸው ማለት ነው። ነብዩ ቁርአን ያስተምራሉ። ለዛ ነው አላህ ሱብሓነሁ ወተዓላ ለእያንዳንዱ ነገር ለእያንዳንዱ ነገር ቁርአን ላይ ዝም ብሎ አላስለገገ ማለት ነው። ሐዲስ ነው ቁርአን ላይ አለ ምን አለ? አንተ ታስረዳቸዋለህ አለ። እኔ አላህ ዋናውን ፖይንት እናጋ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ከአላህ እየሰሙ ያንን ነገር ያብራራሉ ማለት ነው። አሁን ተመለሽና ስለዚህ መጀመሪያ ምን መሰለ? እሺ ኢምራኔ ይኸውልህ ልንገርህ፣ ይሄ ምን ያፈርሳል መሰለ? ቁርአኑ አንድ ብቻ ቃል በቃል ጽሁፍ አይደለም የሚለውን ብዙ ንባቦች ቁርአኑ እኮ አንድ ነው ንባቦች ተጠብቋል ነው እንጂ ማለት የምትችሉት ቃል በቃል ቁርአኑ እኮ አንድ ነው። አሁን ቁርአኑ እኮ ብዙ አልሆነም። ቂራአና ቁርአን ይለያያል። እሱ ነው ወቂ ቂራ ቁርአን የሚቀራበት ሲሆን ቁርአኑ ደግሞ ራሱ የሚነበበው ነው። ቃል በቃል ጽሁፍ አይደለም ነው ያልኩት። ባይደል ስለ ጽሁፍ ነው ማውራት ስለዚህ ቂራአና ቁርአን አልገባሽም። አሁን አንቺ ቂራአና ቁርአን እየቀላቀልሽ ነው ያለሽው። ቂራአ አነባቡ ነው የአንድ ቁርአን የሚቀራበት መንገድ ነው። ቁርአን ደግሞ መጽሐፉ ራሱ ነው። ለዛ ነው አሁን ቅድም አብይም ተክሶልሻል። እሺ ቁርአኑ አንድ ብቻ ቃል በቃል ጽሁፍ አንድ ነው። ጽሁፉም አንድ ነው። እንዴት ነው ጽሁፉ አንድ የሆነው? የተለያየ አይነት ቋንቋ ያያየን በአለምኛ ሐረካ የሚባል ነገር አለ አይሻል? ይሄን እኮ ነው ያልኩሽ። ሁለቱ ይለያያሉ። መጀመሪያ ቆይ አንዴ ሁለቱ ይለያያሉ። አንባቢ ስላልሆንኩኝ እንዳልከው ግን በማየት ፒክቸሩን በማየት እስኪ ሊው አንዴ ድንድንድን አይለያይም። ጎበዝ አይለያይም። አይሻለ ይሄ ነው በቃ ሲጻፍ ይሄ የተጻፈው ማኑስክሪፕት ላይ ከፍቻ ሳይሻለ ማኑስክሪፕቶች አሉኝ ከፍቻ ሳይሻለ ማኑስክሪፕት ላይ ሲጻፍም የተጻፈው በአንድ ነው። እንደዚህ የሚጻፈው ግን እንደዚህ ሲጻፍ ምንድነው ነብዩ ሰለላሁ ዐለይሂ ወሰለም እናውቁት ይሄን ቁርአን ከፈለግም ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ካቀሩ ሐረካ የሚባል ነገር ለብቻለሁ። ስለዚህ ይውገለ ተባለ ፈትሐ
ضمه ሆነ እዚህ ጋር ፈትሐ ضمه ፈትሐ ሆነ አይሻልም ይغለ የጉለ ሆነ አይሻልም ሁለቱም ከየት ናቸው ካለ ጽሁፉ አንድ ነው ጽሁፉ አንድ ሆኖ ሳለ በመንገድ ተቀራ በሁለት መንገድ ተቀራ ሁለቱም ደግሞ የመጣው ከማን ነው አሳይቻለሁ ቅድም ከማን ነው ይሻለው ቅድም የመጣው አይተሽዋል ከማን እንደመጣ ከማን ነው እስቲ ይሄ ምንድነው የሚለው አረብኛ አልችልም እኔ እሺ ረሱላህ ኢላ ከአላህ መልእክተኛ ይላል አይሻለ ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ያቀርቡበትን ያስተማሩበት መንገድ ነው ማለት ነው ኢዛ ክሊር አዎ ስለዚህ እሺ ጋች አለው ነገር ልጨምርልሽ አንዴ እሺ በመጀመሪያ እኔ ማስገባት የቻልኩ አይደለም እና ፒኬን አስገባው እሺ ይምሩ አያቡኪ አንዳችሁ ምን መሰለሽ ሜሪ አሁን ካሳየሽ ውጪ በኋላ ነገ ደግሞ ተመለሰሽ መተሽ እንዳትጠይቂኝ እሺ ተመለሰሽ መተሽ እንዳትጠይቂኝ በዚህ በአህሩፍ ዙሪያ አህሩፍ ማለት አላህ ቀደም ባወረደው ኢምራን አወረደው ብሎ በነገረሽ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ኢነ هذا القرآن انزل على 7 احرف ድምጽ ይሰማል አለ ቀጥላ ይሰማል ለኛ ይሰማል ግን ቆይ ኮሜንቶች ላይ ያ ኮሜንት ኮን አሁን በጣም ይሰማል እያሉ ነው እሺ ይሰማል እያሉ ነው ኦኬ ጥሩ ሜሪ ይሰማሻል አንቺ ያ ነገ ድጋሚ እንዳትመጪ ነው የምነግርሽ በዚህ ጉዳይ ድጋሚ መምጣት የለብሽም ኢብሮ ይሰማል ይቀጥል ምንድነው መሰለሽ ሜሪ አንድ በአረብኛ አላህ Subhanahu Wa Ta'ala ቁርአንን ሲያወርደው በአረብኛ ነው ያወረደው በአረብኛ ደግሞ ሲያወርደው በሰባት አይነት መንገድ ነው ያወረደው ሰባቱ አይነት የሚባሉት ራሱ የተቀመጡበት ተቅዲምና ተአኺር የሚባል ነገር አለ ለምሳሌ ወደ ኋላና ወደፊትና ወደ ኋላ የሚባል ለምሳሌ ገለው የሚገደሉ ገል ምናምን እንደዚህ አይነት አንደኛው መጀመሪያ ሁለተኛው መጨረሻ ያደረገ የሚጠቀምበት አጠቃቀም አለ የግራመር አጠቃቀም አለ ግራመር ተግባባን ሌላኛው ደግሞ ጭማሪና ቅናሴ የሚባል ነገር አለ ሚን የሚል ቃል ተጨምሮ ሌላኛው ላይ የሌለ እዛኛው ላይ ያለ አለ ይሄ ሁሉ ምንድነው የአህሩፍ አይነቶች ናቸው እነዚህ ሁሉ ተግባባን አይሰማም እያሉ ነው ያ ጀማ ለምን እንደሆነ አይገባኝም አሬ ይሰማል ነው ሀቢቢ ይሰማል ቀጥል እሺ በአጭሩ ምንድነው መጀመሪያና በአጭሩ ምን መሰለሽ ለምሳሌ ሜሮን አንድ ነገር ልንገርሽ አንድ ነገር በከለር በስንት አይነት መንገድ ሊጻፍ ይችላል ከለር በስንት አይነት ምን ማለት ነው በእንግሊዝኛ በስንት አይነት መንገድ ሊጻፍ ይችላል ላሳይሽ እኔ እኮ ማሳየት ስላልፈለኩ እሺ ላሳይሽ እሺ ያው ለመግባባት ነው ያው እንዴት ለመማረም ነው ገባ ቃል በቃል ስትሉ እንግዲህ ዛሬ ነው እንግዲህ ደግሞ ቃል በቃል የተለያየ ነገር እንደሆነ ይመኩት ተመልከቺ በስንት አይነት መንገድ ሊጻፍ እንደሚችል እሺ ይታያል አይደለ አንድ ጊዜ እዚህ ጋር አድርግና ሁለቱም ምንድናቸው እዚህ ጋር ያሉት እስቲ ኦኬ ከለር ይላል በእንደማ ዩ ጨምረህበታል ሁለቱም ግን ከለር ነው አይ አላነበም ከለር አለለውም የስረኛውን ተሳስቷል ነው የምለው አይደል because ዩ ስለጨመረበት ስፔሊንግ አራታይ ሜሪ ሁለቱም ይነበባል ንባቡን ነው የምትለው ኦኬ ሳነበው ላይክ ኤረሩን ስኪፕ አድርጌ ክለር ለማለት ያ ሁለቱም አንድ አይነት ነው እሺ ሊስን እና ሂር ልዩነት አለው ሉክ እና ሲ ሜክ እና ዱ በላና ተመገበ ፌቨራይት ሁለቱም አጠቃቀሙ አንድ ነው አይሽም ግልጽ ነው ግን አጻጻፉ ይለያያል ፌቮራይት ፌቮ ኦ ብቻ ነች እዚህ ጋር ዩ አለ እዚህ ግልጽ ነው አሜሪካን እንግሊሽ እና ብሪቲሽ እንግሊሽ እንደሚባለው ማለት ነው ግልጽ ነው አይደለ እሺ ኤሌቬተር ብሎ እሺ ሊፍት እንደሚለው ማለት ነው አሁን በአጭሩ ይሄ ነው በቃ ቁርአን ላይ አህሩፍ ሲባል አህሩፍ በሁሉም የአረብኛ አጠቃቀሞች አላህ በሰባት አይነት መንገድ አወረደው ስንል እንደዛ ነው ለምሳሌ በነገ እንዳትመጪ ነው እሺ ነው ማሳየሽ ሱረቱ ተውባ
ላይ በአንደኛው ላይ ፈዩቅተሉነ ወየቅቱሉ ማለት ቢጫው መጀመሪያ ቀድሟል። ፈዩቅተሉ ማለት ይገደላሉ፣ ወየቅቱሉ ማለት ይገላሉ ማለት ነው። እዚህ ጋር ደግሞ ስትመጪ በናፊዕ ወርሽ አን ናፊዕ ላይ ስትመጪ ደግሞ ራሱ ላይ ፈየቅቱሉነ ወየቅተሉን ፈየቅቱሉን ይገላሉ፣ ይገደላሉ። እዚህ ጋር ደግሞ ይገደላሉ፣ ይገላሉ። መጀመሪያ የነበረው ቢጫው ነው። እዚህ ጋር መጀመሪያ ያለው አረንጓዴ ነው ማለት ነው። ይሄ አሁን የአነባበብ ዘዬ ይባላል። ግልጽ ነው አይደለ? ለምሳሌ በተመሳሳይ ሁኔታ እዚህ ጋር ፈኢነላህ አልገኒዩል ሐሚድ ይላል። ፈኢነላህ ሁወል ገኒዩል ሐሚድ ይላል። ሁወ ማለት እሱ ራሱ ማለት ነው። እሱ የተብቃቃ ነው እና እሱ ራሱ የተብቃቃ ነው ማለት ነው። ተግባባን? እንደዚህ አይነት ጭማሪ አለ፣ የሌለበት ደግሞ አለ። ሁሉንም ግን አላህ ነው ያወረደው ነው። ነገ ስትመጪ እንዲህ አይነትም አለ እንዴ ብለሽ እንዳትመጪ ነው። ለመንካት ያክል ነው። ቀጥሉ በቃ። እኔም ዳግመኛ በዚህ ጥያቄ እንዳልመጣ ከፈለግ አንድ እዚሁ ላይ ባነሳው ነገር ላይ ጥያቄ አለኝ። የተነበበው ቃል ተቀይሯል ነው አይደለ? ፖይንታችን። ይህም ትርጉሙን ከቀየረ ማተር አያደርግም ወይ ነው። ለምሳሌ እኔ ኢብራሂምን አትስረቅ አልኩ፣ ከዛ ሌላ ቦታ ላይ ደግሞ አትሰረቅም አልኩ። አንድ አይነት እንትን እያረኩኝ ነው። አንድ አይነት ነገር እየነገርኩ ነው። አሁን አትሰረቅምና አትስረቅ ቶታሊ ዲፍረንት ሚኒንግ ካለው እንዴት ነው ያ ቃል በቃል ተጠበቀ የሚባለው ነው ጥያቄያችን። አይ ቲንክ ገባ፣ ግን ችግር የለውም። ስለሚያፈርስብኝ ነው። እኔ ፐርሰናሊ ቃል በቃል የሚለውን ነገር አይሰጠኝም እና በቃ ቀጥሉ እናንተ። አይ ጥሩ ጥያቄ ያነሳሽው፣ ግን ጥያቄሽ አያስኬድም። ኢብራሂም አትሰረቅምና ኢብራሂም አሰርቅም፣ ይሄ አያስኬድም። ለምን ካልሽኝ እዚህ ላይ ኢብራሂም ሰራቂ ነው፣ እዛኛው ተሰራቂ ሆነ። አይሽ አይደለ? ስለዚህ ኢብራሂም ጥሩ ሰው ወይስ መጥፎ ሰው ሊያወዛግብ ነው። ግን ምሳሌ አንድ ቦታ ላይ ኢብራሂም በጣም ቁርአን ላይ እንደዛ አላለም። እሱ ላይ ልመጣልሽ እኮ ነው። ቁርአን እኮ ኢብራሂም ሰረቀ አይልማ፣ አትሰርቃለህ አትሰርቅም አይልም። ቁርአን ወደ እሱ ልመጣልሽ እኮ ነው። ነብዩ አይሰርቁምና ሌሎች ደግሞ እነሱ ሊያጭበረብሯቸው አይችልም ነው ፖይንቱ። አሁን አንቺ በመጣቸው ሎጂክ ምሳሌ ኢብራሂም ጎበዝ ነውና ኢብራሂም በጣም ሲያስተምርም ጎበዝ ነው ቢባል ይሄ ችግር የለም። ሁለት ሀሳቡን ያስቀመጠ ያለው ነው። በዚህ እሱ ነገር ለማስረዳት አንድ ነገር መጀመሪያ ልክፈትልሽ፣ ስለ ቁርአን ሙስሊሞች ምን እንደሚገባሽ ማለት ነው። ቅድም ያው ፖይንቱ ቁርአኑ አንድ የሚል ፖይንት ነው፣ ግን 7 ቂራት አለ የሚለውን ካስቀመጥኩልሽ ተመከች። ምሳሌ እብኑ አብድልበር እንደዚህ ይላሉ፣ ወአነሃ ሙተፊቁን መፍሁሙሃ አለ። መፍሁሙ ሀሳቡ ኮንሴፕቱ አንድ ነው አለ። ሙክተለፉ መስምዑሃ ጆሮ ላይ ግን ሲሰማ ይለያያል አለ። ወላ ወጀ ይኻሊፉ ማዕና ወጀ ኺላፈን የንፊ ወጥ አንደኛው ከሌላኛው ጋር አይጋጭም አለ። ኦኬ ከዛ ቀጥሎ ተመከችም እንደሚል ኩሉሃ ሻፊን ወካፊን አለ። ሁሉም በቂና ፈዋሽ ናቸው አለ። ተመከች ኩሉሃ ሻፍ አለ። ያ ሜሮን ፕሊዝ አንድ ጥያቄ ብቻ ልጠይቅሽ። አር ዩ ሬዲ? መጠየቅ እችላለሁ? ችግር የለውም። አሁን እሱን ተሆነ ለመጠየቅ ፈቃደኛ ነች መጀመሪያ? ያ ለመጠየቅ ፈቃደኛ ነች መጀመሪያ? አይ ባይሆንም መመለስ የለብሽም። እንደዚህ ጋር እኮ ሰው እያዳመጠ ነው። ደግሞ መልስ ማወቅ እኮ አለብኝ። ለዛ እኮ መጽሐፍ ቅዱስ ላይ ለሚጠይቋችሁ ተዘጋጁ ይላል። ብትመልሽ ምን ችግር አለ? ኦኬ ኤንጅል ጋር እንደርሳለን። ችግር የለውም። ኤንጅል እሱ የራሱ አሁን አንቺ ጥያቄሽን ልናስተናግድ ነው ዛሬና እሱ ጋር እንቀጥላለን። እሱ ጋር ከጀመረን ስለማናቆም አሁን ያንቺን ቀጥይ መጀመሪያ። ያ እሺ፣ ግን አትሰማም ይላል። አትሰማም ያሉ ነው የእሷ ድምፅ። ኧረ አለ ምን ይሻላል? የአንቺ ድምፅ ነው የማይሰማ። ኦኬ እንትን ነው ፖፕሊንግ ወላሂ በቃ እንትን ተደርጓል ቤቱ። እኔ በቃ እየተመታ ነው ቤት፣ ሪፖርት እየተደረገ ነው። እና ኮፒ ሊንክ አድርጉ ያ ጀማ፣ እስቲ በደንብ አድርጋችሁ ኮፒ ሊንክ አድርጉ። በቃ ይህንን 2 ቀን እየዞረን ያደረግነው ነገር ያው አቅሙ መመለስ የሚችሉት ምንድን ነው በብሎክና በሪፖርት ነው። ስለዚህ እናንተ 1200 ሰዎች እዚህ ወንድምና እህቶቻችን ተብላችሁ የኛ አካውንት ሲመታ ዳዕዋ እንዳናረግ ያው አትሰማም እያሉኝ ነው። ዳዕዋ እንዳናረግ እንደዚህ የምንከለከል ከሆነ እናንተ ምን እንደምትሰሩ አይገባኝም።
what are you? ይሄ ነው ትክክለኛው። እንዳውም ትክክለኛው ተጋድሎ በሃይማኖት ላይ መጋደል ማለት ይሄ ነው። በቃ ትክክለኛው አያችሁ፣ ኮፒ ሊንክ ሼር ማድረግ ማለት ነው። ስለዚህ እንደዛ ካላረጋችሁ ትርጉም አልባ ነው የሚሆነው ማንሰማማ ከሆነ። አሁን ለሜሮን ጥያቄዋን ሙሉ ልንመልስላት ነው እና ሜሪ እስቲ አውሪ አንዴ። ድምፅሽ ይሰማል ወይስ አይሰማም? ቼክ እናድርግ። አይ አረጋለች አረገች። ኦኬ አትመለስም። ሜሮን ተመለሽና ደብል ስታንዳርዱን ላንሳውና ቆይ ሜሮን ተመለሽና ካለሽ ማለት ነው ይሄን መልሰሽልኝ ከዛ ታደርጊያለሽ። አይሻልም? ሳመልሽ ማድረግ ይከብዳል። ቢያንስ ኢየሱስ ራሱ ያደረገው ሐዋርያትን ማርበልቶ ካሳያቸው በኋላ ኤኒዌይ ተመልከቱ። መጽሐፍ ቅዱስ እንደዚህ ይላል። መጽሐፍ ቅዱስ ትንቢተ ኤርሚያስ ምዕራፍ 6 ላይ ደግመዋለሁ። ትንቢተ ኤርሚያስ ምዕራፍ 6 በደንብ አዳምጡ። ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን ከፍ ባለና በከበረ ዙፋን ላይ ተቀምጦ አየሁት። እግዚአብሔር ተቀምጦ ነበር። ኦኬ ኢትስ ኦኬ ገብቶናል፣ ችግር የለውም። የልብሱም ዘርፍ ቤተ መቅደሱን ሞልቶት ነበር። ኢብራሂም ቤቱን የሞላው ምንድን ነው? የልብሱ ዘርፍ የልብስ ዘርፍ ሲባል ደግሞ ተመልከቱ። የልብስ ዘርፍ አለ ረጅምና የተዘፈረፈ ልብስ ነው አለ። ስለዚህ የእግዚአብሔር ልብስ ረጅም ነበር ማለት ነው። በጣም የሆነ ቬሎ ነገር ነው አለ አይደለ? ገብታችሁ በጣም ረዘም ያለ ልብስ ነው ያለው ማለት ነው። ያው እዚህ ጋር ረጅም ማለት የአቀራር ልዩነት ነው። አቀራር ነው የአቀራር ልዩነት በሰባት አይነት አቀራር ሰባት አይሆንም፣ ሁለት ሶስት አቀራር ነው ምናምን ነው ያለው። እየቀለድኩ አይደለም አለ ወይስ የለም? አይ እኛ እንደዚህ አህሩፍ ምናምን የሚባል ነገር የለም። እሺ ማቴዎስ ወንጌል ምዕራፍ 9 እኔ የምልህ ኤብሮ ኧረ ቆይ አይ ደብል ስታንዳርድ ያልከው አይባልም እኮ ደብል ስታንዳርድ ትርጉሙ አልገባህም? ምናልባት ልትለው የፈለግከው ነጥብ አልገባኝም። ደብል ስታንዳርድ ማለት እኮ ፌር ያልሆነ ሰው የሚያደርገው አልገባኝም እንትን ነው። ገብቶሃል? ደብል አልገባኝም። አሁን ማቴዎስ ወንጌል ምዕራፍ 9 አትንገረኝ። ማቴዎስ ወንጌል አትንገረኝ። አይ የቃሉ ትርጉሙን ምን ነው ኮንሰፕት ማውራት አልፈለክም? ትወርዳለህ እንደዚሁ ባጭሩ ልታወርድ? አዎ ባጭሩ ላወርድ የማትጠየቅ ከሆነ ማለት ነው። አንድ ጥያቄ ጠይቀኛል፣ ከዛ ደግሞ እኔ እጠይቅሃለሁ አይደለ? እዚህ ጋር ይታያል አይደለ? ስለዚህ ቀጥል። አሁን እንቀጥላለን። ለምንድን ነው የምትፈራው? አዎ አንድ ጥያቄ ጠይቀኛለህ፣ ከዛ በኋላ እኔ ደግሞ አንድ ጥያቄ እጠይቃለሁ። ኤንጅል እኔ ቤት ስትመጣ ማለት ነው የሆነ በጣም የሆነ ግርግር ለመፍጠር ምናምን አትምጣ። በመጀመሪያ ተረጋግተህ ብራዘርሊ ለማውራት እስቲ ለመስማማት እስቲ ማውራት ቻል። እስቲ እንተው እስቲ እንደዚህ አይነት ነገር ተው። በቃ እስቲ ይቅር። ምን ሆነ ነው? በቃ እሺ አንድ ጠይቀኝ፣ ከዛ እኔ አንድ ልጠይቅ አይደለ? እንደዛ ይሻላል። እውነትህን ነው። ብራዘርሊ ይሻላል። በቃ እንደዛ አውራ። እንደዛ አውራ። በቃ ይሻላል። አንድ ጥያቄ ጠይቀኝ፣ ከዛ ደግሞ አንድ ጠይቃለሁ። ታውቃለህ እኔ ከጀመርኩኝ ማለት ነው የትም በቃ ምንም ሰው የማይረዳው ምናምን ነገር ውስጥ ነው። ይሄ ደግሞ አግባብ ስላልሆነ ቀጥታ ነው ማወርድ በቃ ከዚህ በኋላ። ስለዚህ እኔ አሁን በክርስትና አህሩፍ አለ የለም? ማቴዎስ ወንጌል ምዕራፍ 9 ቁጥር 5 ላይ ያወጣልኝ አንዴ። ምዕራፍ 9 ቁጥር 5 እሺ እስቲ አንብበው። ኃጢአትህ ተሰረየችልህ ከማለት ወይስ ተነሳና ሂድ ከማለት ማናቸው ይቀላል? ምንድን ነው ያልኩት? ተሳስቼ ነው ምንድን ነው የጠቀስኩልህ? ማቴዎስ ወንጌል ምዕራፍ 9 ቁጥር 5 ተሳስቼ ነው። እሺ ማርቆስ 9 ነው። ማርቆስ ነው። አዎ እሺ ያጀማ ታብታብ አድርጉ ያጀማ። እሺ ኮፒ ሊንክ ሪፖስት ምናምን እያደረጋችሁ በጣም እንደ እኔ በጣም እየገረመኝ ነው። እንደዚህ በዚህ ልክ መቆራረጥ በጣም ይገርማል። እሺ ጴጥሮስም መልሶ ኢየሱስን መምህር ሆይ በዚህ መሆን ለኛ መልካም ነውና አንድ ላንተ አንድም ለሙሴ
አንድም ለኤልያስ 3 ዳሶች እንስራ አለው። ኦኬ ምንድነው ብሎ የጠራው እዚህ ጋር ኢየሱስ ጴጥሮስ ኢየሱስን ምን ብሎ ነው የጠራው? መምህር ሆይ። እሺ ማቴዎስ ወንጌል ምዕራፍ 17 ቁጥር 4 ላይ ሄደ። እሺ ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለኛ መልካም ነው። ኦኬ ቀጥል ጨርሰው። ኦኬ ጌታ ሆይ የሚለውን ነጥብ ነው የፈለከው ብዬ ነው። መልካም ነው ብትወድስ በዚህ 3 ዳስ አንዱን ለአንተ አንዱን ለሙሴ አንዱን ለኤልያስ እንስራ አለ። እዚህ ጋር ጌታ ሆይ እዛ ጋር መምህር ሆይ ነው የሚለው። ያ ስለዚህ አህሩፍ የለም ብለኝ አህሩፍ የለም ብለኝ ነበረ። የትኛውን ነው ያለው? ኖ ዘጋቢዎቹ ናቸው ሲዘግቡ መምህር ሆይ ያለ ጌታ ሆይ ያለ እኮ በአህሩፍ ልዩነት ነው ያሉት ወይስ እንዴት ነው? ኖ አይደለም፣ እንደዛ ሳይሆን ዘጋቢው ነው እዛ ጋር መምህር ሆይ ያለ፣ እዚህ ጋር ደግሞ ጌታ ሆይ ብሎ ዘገበው። እንደፈለገ ነው የሚያደርገው ማለት ነው። ምንም ትርጉም ለውጥ ስለሌለው ነው ማለት ልዩነት ያን ያህል ስለሌለው ነው። ኦኬ የትርጉም ለውጥ ስለሌለው ችግር የለውም ነው። በጣም ጥሩ። እሺ ሌላም ልጨምርልህ፣ አንድ ልጨምርልህ። ኦኬ ወደ ጥያቄ እኔ ልግባ ወይስ ትጠይቃለህ? አታስብ፣ ትጠይቃለህ። ስትጠይቃለህ እንዴ ኖርከው አትጠይቅም አላልኩም እኮ ኤንጅልዬ። እሺ ማርቆስ ወንጌል ምዕራፍ 8 ቁጥር 29 ላይ ማርቆስ ምዕራፍ 8 ቁጥር 29 አዎ 29 ያልከው? አዎ እናንተን እኔ ማን እንደሆንኩ ትላላችሁ ብሎ ጠየቃቸው። ጴጥሮስም አንተ ክርስቶስ ነህ ብሎ መለሰለት። ስለ እርሱም ለማንም እንዳይናገሩ አዘዛቸው ይላል። በጣም ጥሩ። ማቴዎስ ወንጌል ምዕራፍ 16 ማቴዎስ ላይ ደግሞ የሕያው የእግዚአብሔር ልጅ ይለዋል አይደለ? ያ ስለዚህ የሕያው የእግዚአብሔር ልጅ የሚለው ጨምሯል ወይስ አልጨመረም? ማርቆስ ቀንሶ ሊሆን ይችላል። ሙሉን ሳይሆን ክርስቶስ ነው ብቻ የሚል ገብቶኛል። ስለዚህ ማርቆስ ቀንሷል፣ ይሄኛው ደግሞ ጨምሯል አይደለ? በማርቆስ እይታ ይሄኛው ጨምሯል። ከሁለት አንዳቸው አንደኛው ነው አይደለ? መቼስ ግን በአጭሩ ዚያዳና ኑቅሳን ጨምሯል ሳይሆን ቆይ እኔ ተወኔ ልከራከር አይደለም። ዚያዳና ኑቅሳን የሚባለው አህሩፍ አለ አይደለ? በእስልምና ታውቃለህ ብዬ ነው። ጭማሪና ቅናሴ የሚባለው አለ አይደለ? ሁወና ሁወ የሌለው ያለ አለ አይደለ? አዎ እሱን በፊት ስናወራ ነበረ። ያ ሰው አሁን እዚህ ጋር ምን ተው ነው ገባኝ። ተው ነው አይደለ? ተው ነው እኮ ለዛ እኮ ነው። ፎርስ አታርገኝ እዛ ውስጥ እንደገባ ይኸውልህ፣ አንዲ ያበደ ክርክር እንደነከራከር ፎርስ አታርገኝ። ረፍ አሁን በስነ ስርዓት እናውራ። ፎርስ ካረከኝ ታውቃለህ፣ ጥንክርክር ብለን ሁለታችንም ሰው የማይረዳውን ነገር ልናውራ ነው። ስለዚህ አሁን ምንድነው ለመረዳዳት እንሞክርና በስነ ስርዓት እናውራ። አይ የምትልቆን ችግር የለብኝም፣ እኔ መብት ነው። ስለዚህ አሁን ዚያዳና ኑቅሳን የሚባለው ዚያዳና ኑቅሳን ማለት ጭማሪና ቅናሴ ነው። ለምሳሌ هو الغني الحميد ይላል፣ ከዛ الغني الحميد ይላል፣ غني الحميد። ስለዚህ በተመሳሳይ እዚህ ጋር አንተ ክርስቶስ ነህ ይላል አንደኛው ቦታ ደግሞ አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ አስቀምጧል። በሁለቱ መሃል ዲፍረንስ አለ፣ የሚኒንግ ዲፍረንስ አለ። ኢንጅል የቃል ነው። አንደኛው ሙሉ ሰፋ አድርጎ ነው የተናገረው፣ አንደኛው ደግሞ አጠር አድርጎ ነው የተናገረው። አንደኛው ዲቴል አድርጓል። ኢምሩስቲ አንድ ያጨብጭባል። ኖ ጭብጨባ አይደለም፣ ጭብጨባ አያስፈልግም። አሁን እኔ ግን ቅድም ማለት እንትና ሜሪ እየጠየቀች ነበር አይ እንደዚህ የለም እንደዚህ የሚባል የለም ምናምን ስላልክ ነው። ሜሪ የሆነ የተናገረችው ነገር ነበረ።
አንድ ኢምሩ እንዴ ያበት መስከረ እንዴ ለምታረቀ የሚገባ ወይ እንጀምር ለዛ ይወሪ በስነስርዓት እናውራ እንጀለሽ። ስለዚህ አሁን ምንድነው መሰለህ እዚህ ጋር አንደኛው አስፍቶ ተናገረው። ኢምራን ቅድም ነበር ያልከን። ስለዚህ እናንተ ሰላም ተተናገረን ኢምሩ እየሰማሁ አይደለም። ልክ ነህ። አዎ ኢምራንም ልክ ነው። ይቆራረጣል የኢብራሂም እንትን ድምፁ። አዎ ኤንጅል በጣም ሲረዝም ጥሩ ስላልሆነ ጥያቄህን ጠይቅና በቃ ሌሎች ሰዎችን አስተናግድ። በጣም ተከተል። በቃ እንደዛ ይሻላል። ቆይ ክርስትና ላይ በቃ ኦልሬዲ መልሰህ ጥያቄ ልጠይቅ። ቆይ አንድ ኢብራሂም ጣ መጀመሪያ ኢብራሂም ጋር እያወራ ያለው ፍሪዝ አድርጓል እኮ ኢብራሂም። እንዴ የኔ ይቆራረጣል እንዴ? ቆይ ወላሂ በል ኧረ ብሮ የለም። ምንድን ነው የሚሻለኝ ይሄ ነገር በኋላ እጭ በቃ አውራው ግራ ገባኝ። አይ በቃ ኢብሮ እስቲ ከተሰማ ቀጥ ካልሆነ አይ ቲንክ ማለት አልነበርኩም እና ክርስትና ያጨርሳችሁ አልጨርሳችሁም? ከይቅርታ ጋር ዝም ብዬ መሀል ላይ ከምገባ ማለት ነው። አይ ክርስትና ላይ ጨርሰናል። በቃ ዚያዳና ንቁሳንን በክርስትና ሳየሁት። ኢምሩ ይሰማል? በቃ ይሰማል። ትንሽ ይቋረጣ ግን ይሰማል። ትንሽ አለበት። በቃ ቀጥሉ ኢምሩ። እኔ በቃ ላቁም ማውራት ነው። እሺ ቀጥሉ ኢንሻአላህ። ኧረ ቆይ ብሎ አካውንቲንግ ኮፒ ካርጉ እጅህን ከፋ ቀርተሃል። ነገር ኢምሩ እጅህን ከፋ ቀርተሃል። ወሰለም አለ ነብይ ያ ጀማሽ አሁን አይ ቲንክ ልጅ ወርዶ መሰለኝ። እሺ ኡስታዝ አብርሃም እንዴት ነህ? ሰላም ነው? ቆይ አብሪ እንቀጥላለን። እንዴ ሰላም ብያለሁ ግን መጀመሪያ እሺ። አይ ቲንክ እሺ ኤንጅል ወርዷል። ያው ጥያቄ ካለው ድጋሚ መንቋት ይችላል። ስለዚህ ጥያቄ የጠየቃችሁ መልሱን አዳምጡ ማለት በዛ መንገድ ብቀጥሉ ይመስለኛል። ኢብሮ እኔ ጋር እስካሁን ፓውዝ ነህ። አይ ቲንክ የኔ ድምጽ ይሰማ ብዬ ተስፋ አደርጋለሁ። እሺ አብርሽ ሰላም ብያለሁ። እንዴት ነህ? እንዴት ነህ ብራዘር? ሰላም ነው? ሁሉ ሰላም? ሁሉ ሰላም አለሁልህ። በጣም ደህና ነኝ። አለን ጠፍተሃል። ግን ምንድን ነው ጠፋብኝ? የሆነ ጊዜ ብቅ አልክ ደግሞ ድጋሚ ጠፋ። መቼ ቆየሁ አይደል? ከተገናኘን በጣም ቆየና። አለሁ ደህና ነኝ። ኢብሮ ሰላም ብያለሁ። ድምፄን ከሰማኝ ኢብሮ የሾክስ ይሰማኛል። ምናልባት ሰላም ብያለሁ። አይ አሁን አለ ኢብሮ። አሁን ቪዲዮም ጥሩ ነው፣ ድምፅም ጥሩ ነው። ማሻአላህ አሁን ሁለቱም ጥሩ ነው። ኸይር በቃ ቀጥሉ። እሺ እኔ አላወራም። ጥቁር ነው የሚታየኝ። ማን እንደሆነ እያወራኝ እንዳለም አላውቅም። ኢምሩዬ በቃ አንተ ቀጥል ኢንሻአላህ። እኔ መሀል መግባት ከፈለኩ ለማውራት እገባለሁ። አይ እሺ አብርሽዬ ጥያቄዎች አሉ እስልምና ላይ? አይ አሁን ላይ የለኝም ብዙም ስለማልቆይ ማለት ነው። መቸለታ ግን ምንድነው የሆነ ሀሳብ እያነሳ ነበር ኢምሩዬ። አይ ግን አብርሽ ኮሜንት ላይ ካንተ በፊት የገባች አለች እየተባለ ነውና እሺ በፍትሃዊ ለመሆን ብለን እናስተጋባ። ከዛ ወደ አንተ ደግሞ እንመጣለን እና ጥያቄ ካላችሁ ክርስቲያን ወገኖቻችን ባካችሁ ግቡና ጠይቁን። እስልምናችን መልስ አለው እንመልስላችኋለን በአላህ ፈቃድ። እሺ ብሌን ሰላም ብያለሁ። ብሌን ደግሜ አልጠራሽም። ካለሽ አውሪ፣ ከሌለሽ ደግሞ ወደ ቀጣይ ሰው ልናልፍ ነው። እሺ እናመሰግናለን። አብሬሽ መቀጠል ትችላለህ። አይ አንዴ ምንድን የሆነ ሀሳብ አንስተህ ነበረ። ምንድነው ሁለተኛ ኦር አንደኛ ዜና ላይ እና ሳሙኤል ላይ ዳዊትን ማን ነው እስራኤልን እንዲቆጥር ያደረገው እያልክ ያ አው ግን አብሺ ርዕስ ማተዋል። ዛሬ በርዕስ ነበር እያወራኝ ነበር። ግጭት ላይ ሲሆን ግጭት ላይ ኢንሻአላህ በቃ ችግር የለውም። እሺ እንመጣለን። ግን ከገባህ ጥያቄዎች ልጠይቅህ ፈቃደኛ ከሆንክ እሺ ጠይቀኝ። እሺ ስላሴ በመጽሐፍ ቅዱስ አለ? አይ ሌላ ጥያቄ ጠይቀኝ።
ለምን ሰፊ ስለሚሆንብኝ ሌላ ጥያቄ ጠይቂ። አይ አንድ ጥቅስ ካለ በተለይ ደስ ይለኛል። አንድ ጥቅሶች ስላሴን የሚገልጽ መጀመሪያ ያው ወደ ጥቅሱ ከመግባታችን በፊት ግን ስላሴን ዲፋይን አድርግልኝ። ስላሴን ማለት ነው። ኢምሩዬ ሌላ ጥያቄ ካለ ጠይቂ። አየቃ ችግር የለም። ጥቅስ ነበር የፈለኩት በቃ ይቀራል፣ ችግር የለውም። እሺ ሌላ ጥያቄ ክርስቶስ አምላክነት ላይ ነገረ ክርስቶስ ላይ ኢየሱስ አምላክ እንደሆነ በምን አወቅ? ሄሎ እየተቆራረጠ ነው እኮ እኔ ድምፅ ይሰማል። አብራ ይሰማል። እሺ አብሬሽ ኔትወርክ የሰራ ያለ ፑቲን ሰላም ብያለሁ። አለ ሰላም ብያለሁ። ወረዱ እንዴ ባላ ምንድን ነው የሚሻለኝ? ባላ እኔ በቃ አይ እሺ አስገቧቸው ያ ጀማ። ምንድን ነው ወላሂ በጣም ሪፖርት አለ ቤት ውስጥ ሪፖርት አለ ያ ጀማ። ሪፖርት አለ እኮ እያልኳችሁ ነው። ስለዚህ አሁን ሪፖርቱን እንትን አድርጉ ግቡና። እኔ እኮ በጣም የሚገርም ነገር ነው። በቃ እናንተ ምን እንደምትሰሩ ያለ በጣም የሚገርም ነገር ነው ወላሂ። ሰው የለም። እኔ እኮ ግራ ገባኝ። ምንም አሁን መንካት እራሱ አልቻልኩም። ምንም መንካት አልቻልኩም። ስታክ ሆኗል። በጣም ጥሩ ይገርማል። ኬንት السلام عليكم.